ቆሞ የሰው ልጅ እኮ የሆነ ነገር ያስባል። እኔ ከለሉኑ ምንም ከየትም ሰርታ ማታመጣ ሴት ብራንስች ማበድር ከሆነ ደግሞ ባጭር ጊዜ እኮ ሊመልሱላት እኮ ላሮጊቷ እና እስከ ዛሬ የሌላቸውን ነገ በደቂቃ ከየት ሊያመጡት ነው? እንደው እንደዛ እኮ ነው። የታገተው ልጅ ተፈቷል ወይ? ታሪኩን ባልጨርሰው ማለት ነው። አይ ሴት ናት እኮ ልጅቷ እኮ እዛ ድርጅት አለኝ ምንድነው አስመጭና ላኪ ናት ምናምን እኮ ናት። እሷ ታገተችብኝ ብለው እኮ ነው እናቷ ይኸውልሽ በቃ ይሄ እኮ ማጭበርበር ነው። ኦልሬዲ በሙሉ ለሙሉ እነዛ ሰዎች ማጭበርበር ነው። ግን የተጭበረበሩበት መንገድ ደግሞ አንዳንዴ ሰልፍሽነት ነው። እንዴት ሰው አያማክርም? ሰው ወዳጁን እኔ በወንድሜ ላይ ደረሰ ታሪክ አለ። ከኔ ጋር አብሮኝ የሰራ ልጅ ከዛ የሆነ ሬስቶራንት ከፍቶ መኪና ገዝቶ ምናምን ወንድሜ ሲያየው በጣም በርታ ምናምን ሲለው ይሄ አዋጭ ነው ምናምን የሚባል ብድር አለ። አዋጭ ነው መሰለኝ የሰማሁት። ከዛ የቤት ካርታ ይያዛል። የቤት ካርታ በግድ ተጣልቶ ከትንሿ እህቴ በእሷ ስም ነው ካላሲያሽ ብሎ ተጣብ ነው። መጨረሻ ላይ ሄዶ በካርታውን አስይዞለት ብሩን ይበደራል። ልጁ ኦልሞስት ማቅም አይመስለውም እስከ ዛሬ። አንዳንዴ ቲክቶክ ላይ ይገባል። ከሰማኝ አዳምጠኝ እንግዲህ በዛው። ከዛ ብሩን እሱ አልከፈለም። ወደ 300 ሺህ ብር ነው። ቤቱ ላይ መጥቶ ወረቀት ተለጠፈ። እዳ ስላልከፈላችሁ አራጅ ሊወጣ ነው ምናምን ተብሎ ከዛ ተሯሩጦ ወንድሜ እሱን ከፍሎ ቢደወልለት ቢባል ቢሰራ የዛሬ 5 ዓመት ነው 6 ዓመት ሁሉ እኔም ደውዬለታለሁ። ከዛ በኋላ ሊሰማሽ ነው ልጁ የለም። ኦልሬዲ ወንድሜ በራሱ ጥፋት ስለሆነ እኔም እንዲያነስ ውስጥ ጠልቄ አልገባም አልኩት። ምክንያቱም በቃ ማን አንተ እንዴ ለኔ ማታደርገውን ለሌላ ሰው ማታደርገውን እንዴት ለሰው ሰርቶ ይለወጣል ብዬ በጣም ልጁ ጠንካራ ስለሆነ ነው አለኝ። በቃ አሁን ተከሰረ ሰርቶ አልተለወጠም። አንተ ገንዘብን አታል ከዚህ በኋላ ቤተሰብ ከሱ ጋር ይጣላል። እኛ ደም አንቃባም እንግዲህ ለዚህ ገንዘብ ብለን ያኔ ብዙ ብር ነው 300 ሺህ ብር መኪና ይገዛል። ከምሬ ነው የምነግርሽ። እንዳሁኑ ብሩ አልወረደም። በቃ ያ ልጅ እንደዛ አድርጎ ወንድሜ ሸውዶታል። አሁን ወንድሜ ከዚህ በኋላ እኔ አንስቶ ካርታውን ለሰው ያስይዛለሁ ብትኝ ካላበደ በስተቀር ወይ አእምሮን ካልሳታ ያደረገው። አሁን ግን ፋሽን እኮ ነው። እንዴት ነው ቤትሽን ካርታ አውጥተሽ ለሰው የምታስይዥ? እኔ ብቻ ሆነ ማደንዘዣ አላቸው ሰዎች፣ የሆነ የሚያደነዝዙት ነገር አላቸው። ኧረ የራሳችን መንገብገብ ነው። እኔ የራሴ መንገብገብ የሆነ ሰው የሆነ መኪና ይዞ ሲያይ ብድር በብድር መግዛት ይችላል ይባላል። እየሄደ ድርግም እኔ አሁን አንድ የቅርብ ዘመዴ 90 ሺህ ብር መኪና እናስመጣለን ብለው ወስደውበት አሁን 2 ወር ምናምን አይሆን ነው ይኸው መኪናው የለም ተባለ ማለት ነው። አንስታ ብትገጣጥም ራሱ እኮ ትሰራዋለች። አይገርምሽም? በቃ 90 ሺህ ብር ተበላች። ደግሞ ይነገራል የመኪና እኮ ተው እየተባለ እናስመጣለን እያሉ አዲስ አበባ ላይ በጣም በቃ ኢትዮጵያ ያለ ሰው አንዳንዴ እንዴት እንደሚያስቡ አላውቅም። ግን ችግሩን ላንቺ ሲነግሩሽ በነገራችን ላይ ውጭ ሀገር ላለ ሰው ሲነገር ተካብዶ የሚነገርበት ምክንያት ታውቂያለሽ? በቃ እንዴ አይዞሽ ግማሹን አግዝሻለሁ። 90 ሺህ ብር ለማግኘት ቀርቶ 100 ሺህ ብር ለማግኘት እንዴት ነው አፈር ምግጠው? አንቺ ደግሞ 10 ሺህ ብር ትጨምሪበታለሽ። እውነቱ ዞርብሽ አትበይ ነው የዞረብሽ አንቺ። አይ 900 ሺህ ብር ለማለት ብላ ኖ በነገራችን 90 ሺህ አይደለም የሚበሉት 900 ሺህ 900 ሺህ ማለት ያው 900 ሺህ። አይ እኔ ገብቶኛል። ለምን 90 ሺህማ ለባጃጅ የማይበሉም መኪና 900 ሺህ ነው በአብዛኛው የተበሉት 900 ሺህ። በቃ ከየት ነው የሚያመጣው እኮ ነው የምትለው ፍቄ። ሰው ብሩ ከየት ነው የሚያመጣው እንዴ? ስንት ቤተሰብ እያለቀሰ ስንት ቤተሰብ እያለቀሰ ከ3 ከ4 ቤተሰብ እየተሰበሰበ አንዳንዱ የቤተሰብ ቤት የውርስ ቤት እየሸጠ ካርታ እያስያዘ እንዲያዩ ያሳዝኑሻል እኮ። ለመለወጥ ያላቸው ጉጉት እኮ ያሳዝንሻል። እውነቴን ነው የምነግርሽ። ግን ደግሞ ፍቄ ማላዝኖ ለመሰለ አንዱ 2 ሰው 3 ሰው ፊት ለፊት እያለቀሰ እያየ ሁሌኛ እኔ ሰው የዚህ የመኪናው ታይ
የመኪናው ለምን እንደሆነ ታውቂያለሽ? የተወሰነ መኪና አስመጥተው ሲሰጡ አሳዩ። ያንተን ያሳዩሃል። አንድ ካምፓኒ ብቻ አይደለም ፍቄ፣ እኔ ከጥንት ጀምሮ አውቃለሁ። ስለዚህ እኔ አሁን መኪና አይደለም እንደው የሚካኤል ክንፍ ይገጠምልሻል ብትል 10 ብር አልሰጥም። እኔ ይኸውልሽ ካርታውን እንትኑን የመኪናውን ሊብሬው እንዲህ እጄ ላይ ይዤ ሄጄ መንገድ ትራንስፖርት በእኔ ስም ነው ወይ ብዬ እስካላረጋገጥኩ ድረስ 1 2 ዛሬ የሰማሁት አንድ ዜና ዛሬ ሰማሁት። ተጠንቀቁም። በዛውም አጋጣሚ መኪና ርካሽ ወደ ትግራይ ምናምን ትባላለችው። ከዛ ለማስመጣት ያው ብዙ ፕሮሰስ አለው። እዛ ሄዳችሁ ያንን ጨርሳችሁ ትመጣላችሁ። ልክ የአዲስ አበባ አምጥታችሁ መጠቀም ስትጀምሩ ያ መኪና ሬጅስት የተደረገው ወይ ለኢንሹራንስ ወደ ነገር ልታደርጉ ስትሉ በመንግስት መስሪያ ቤት ነው። ሰዎቹ እዛ ላለው ነው ፌክ የሚሰሩላችሁ። ልክ ግን እዚህ መታችሁ ፌዴራል ጋር ስትመጡ በክልል ደረጃ እዛ ጋር የተሰራው እዚህ ጋር ሊብርንትኑ ቻንሲው ምናምን ሲነበብ መቀየር አይችሉም። ቻንሲው አውቶማቲካሊ የሚወጣው የትኛው ድርጅት እንዳስገባው፣ ከቀረጽ ነፃ የገባ ከሆነ ከቀረጽ ነፃ ሙሉ ሬጅስትር ስሙ ይወጣል። ብዙዎች እንደዛ እየተሸወዱ ነው። እና መኪና እንኳን ስትገዙ ካሽ እንኳን ኖሯችሁ ስትገዙ በስነስርዓት ወይ ከድርጅት የነዳጁን ኤሌክትሪክ ነው ብሎ የሚያስገቡም አሉ ተብለ ሰምተናል። እሱን ሰምተናል። እሱን በደንብ ሰምተናል። እሱ አንድ እንደውም የሰማሁት 5 መኪና ነው 6 መኪና ምንድን ነው የሚባለው ፊንቴክ ነው ኖ አይደለም፣ የመኪና ስም ነው። የመኪናው ስም ቶዮታ ቆይ ቢዋይዲ ነው ማን ነበር ስሙ? ቶዮታዎች ናቸው። ቶዮታዎች ሆኖ ግን የተመዘገቡበት ስም በጣም ኢዚ እንዳታገኛቸው ያደርግሻል። ሲመዘገቡ ልክ ጉምሩክ ሲገቡ የተሸወዱበት ነው። ሆን ብለው በዛ ሲስተም መዝገቡ። ቶዮታ ምንድነው? ቶዮታ ኮሮላ ነው። ቶዮታ ኮሮላ ነው ወይ ቶዮታ ምናምን ስማቸውን እነዛ ቶዮታ ሲመዘገቡ በዛ ነው የተመዘገቡት። እንኳን ኢትዮጵያ አሜሪካ መኪና አልገዛሁም። እኔ ለምን አትገዢም? ነግሬህ የለም እንዳትፈራለሁኝ። አይ ከጅብ ማንጣላም ዝም በይ አንቺ። እንኳን ኢትዮጵያ መኪና ልገዛ። አይ ብዙ ሰው ምንድነው እውነት ለመናገር ለመስራት በዛ ቤተሰብ ለመለወጥ የሚፈልግ ብዙ ሰው አለ። መኪና የቅንጦት አይደለም። ኢትዮጵያ ላይ መሰረታዊ ነገር ከሚባሉት እየሆነ ነው። ጊዜሽን ሴፍ ታደርጊያለሽ። ትራንስፖርት የራስሽ ሲሆን ብዙ ነገር መንቀሳቀስ ትችላለሽ። አሁን አሉ የሚሰሩ ልጆች አገልግል እየሰሩ መኪና የሚያስፈልጋቸው ለምን በትራንስፖርት ከሰው ጋር የሚጨቃጨቁበትን ለበጎ የሚያውሉ ይሄ ዲሊቨሪ የሚሰሩ ቤት ውስጥ ኬክ ምንም ሰርተው የሚሸጡ ቶሎ ቶሎ አድርሰው የሚመጡ ራይድ ሰርተው የሚለወጡ ብዙ ሰዎች አሉ። መኪና አሁን ኢትዮጵያ ላይ እንደ ድሮ አይደለም። ድሮ ሾዋፕ ነው። አሁን በአብዛኛው ኦልሞስት ከ40% የሚሆነው ቢያንስ ሌላውን ትተነው 40% የሚሆነው መኪና ሰርቪስ ይሰጣል። በቃ መሰረታዊ ነገር ነው። እንደውም ውጭ ሀገር መኪና ቅንጦት ነው ልትይ ትችላለች። ለምን ፐብሊክ ትራንስፖርቱ የተሻለ ነው በይበልጥ አውሮፓ ላይ። አሜሪካ እንኳን ያው ራቅ ራቅ ያለ ቦታ ስለምትኖሩ ነው። እና እንደነዚህ አይነት ነገሮችን ስትመለከቺ ሰው መኪና ያስፈልገኛል ብሎ ሲገዛ ልክ ነው ብዬ ነው የማምነው። ግን ደግሞ በዛው ልክ ኦፊሻል የሆነ ማጭበርበሮች ሲሆኑ ሼም ነው። በጣም የሚያስጠላል። በጣም ሊሆን የማይገባው ነው። ትላልቅ እንትኖች አሁን ኢትዮጵያ በቃ የሆነች ከተማ ብቻ ውስጥ ነው ህጋዊነትን የምታረጋግጩ ማለት ነው። ከከተማ ሲወጣ ዝም ብሎ በሐሰት ዶክመንት እያደረጉ የሚሸጡልሽ ከሆነ በፊት እኮ ስንገዛ መኪና እኮ ከየት መጣ ምናምን ችግር የለም። ትገዣለሽ፣ መንገድ ትራንስፖርት ሄደሽ ታጣራለሽ፣ አውቶማቲካሊ መኪናውን ትነጃለሽ። አሁን ግን ያ የለም እና ትውልድ ላይ መተማመን እንዲጠፋ የሚሆነው ነገር የሆነ መሰረታዊ አሁን እኔ ታርጋው ሲቀየር ምናልባት ይህ አብሶ የኢትዮ የሚለው ታርጋ በአብዛኛው ሲስተሙ መሰረታዊ ሆኖ ሲወጣ የዚህ የፋይዳ መታወቂያ ሲኖር የሚሸጠው ሰው የማንነቱ ሲታወቅ ያ ሲመጣ ብዙ ለውጦች ሊኖሩ ይችላሉ።
አሁን ግን በጣም ያስፈራል። መኪና አከራይተሽ መጠቀም አትችይም። መተው የሚከራዩት ሰዎች ወስደው በአየር ላይ ሲሸጡ ትሰሚያለሽ። መኪና ሰው ተከራይቶ ይሸጣል? ይህን ዜና ባለፈው ፖሊስ ፕሮግራም ላይ ቀርቦ አይቼ በጣም ነው የገረመኝ። የተከራዩ ሰዎች ሸጠውታል። የውጭ ስታይል ነው እሱ። እነሱ እንደዚህ ያደርጋሉ። ያ እኔ የሆነ ጊዜ አንድ ቪዲዮ አግኝቼ ነበረ። ሃው ቱ ሴቭ ዩር ማይሌጅ የሚል እንትን ነው ማስታወቂያ። ሃው ቱ ሴቭ ዩር ማይሌጅ ነው የሚለው እና አንተ ክፍለ ሀገር መንዳት ስትፈልግ መኪና ትከራያለህ ማለት ማይሌጅ እንዳይቆጥርብህ ማለት ነው። ረጅም ስትነዳ ያንን የተከራዩትን መኪና ጎማው አሪፍ ከሆነ ደሴም መኪና ነው የሚከራዩት። ጎማውን ወደ ራሳቸው ይቀይሩታል። ገና ሲሪያል ነምበር ምናምን አልተጀመረም ነበረ። ገና በእምነት ብቻ መኪናው እንደዚህ ነው ምናምን ብለህ ብቻ ነበር የሚደረገው፣ በወረቀት ብቻ እንትን በሚባልበት ጊዜ ማለት ነው። አንድ አይነት መኪና ይከራዩና ከዛ ነድተውት ይመለሳሉ። ከዛ ጎማው አሪፍ ከሆነ የእሱን ጎማ ይቀይራሉ። እና ላይፍ ትሪክ ምናምን ብሎ ነው እንደውም ልጁ የሚያስተዋውቀው ሲያስተዋውቀው እና እቺ ከውጭ የተሰረቀች ቴክኒክ ነች ማለት ውጭ ሀገር ያለ ሌብነት ይብሳል ታውቃለህ ከኢትዮጵያ። እኛም በፊት እውነት ለመናገር አደ ቢዝነስ አስተሳሰብ በቃ እንዴ ለምን አጨቃጨቅ መኪና ገዝተሽ ለድርጅት ሰጥተሽ ወይ የሆነ ነገር አድርገሽ አስብ ነበረ እስከ ቅርብ ጊዜ ድረስ። እዚህ ከመጣ በኋላ ከአንዳንድ ሰዎች ጋር ስናወራ ድርጅት አረፍቄ ትቀልዳለህ እንዴ ሬቻውን ነው የሚያበሉልህ አሉ። ለግለሰብ ደግሞ ከሰጠሽ አሁን የምትያቸው ነገሮች የሰጠሽው ሹፌር መኪናውን ራሱ ሊሸጠው ይችላል። አብሶ ውጭ የምትኖሪ ሲሆን እንደ ሰው ግን ትፈልጊያለሽ። እኔ አሁን 6 ወር ወይ 5 ወር ኢትዮጵያ ላይ